ጀግናው እንግዲህ ብቻውን ተጋፍጦ እንግዲህ ቤቲን አስመለጣት ማለት ነው። እውነት ጎበዝ ነው፣ ሳላደንቀው አላልፍም። በእርግጥም እንግዲህ ያው እሱም ለእናቱ ሲል ነው የእናቱን ንብረት እንደምንም ብለው ቤቲን አግባብተዋት ለማስመለስ ነውና እንግዲህ አቶ ገዙ ቤቲን እንዳገታት እርግጠኛ ሆኑ። ጭራሽ የቤቲ ሳንስ ደግሞ የእህቷን ፍቅረኛ ሊያግተው ወሰነ ማለት ነው። አቶ ገዛኸኝ ማለት እንግዲህ ጨካኝ ሰውዬ ነው ማለት ነው ከምታስቡት በላይ። እህትውትም እዚህ አካባቢ እንዳላይ በፍጹም እኔ ስደውልልህ ብቻ ነው እዚህ ጋር መምጣት የምትችለው እንጂ በፍጹም እንዳትመጣ ብላው ነበረ። እሱ ግን አቶ ገዛኸኝን አገኘው ማለት ነው። ይቅርታ አወከኝ እንዴ ሲለው አላወክሁም ሲለውም አንተ አዎ ባለፈው እዛ ካፌ ውስጥ የተዋወቁ የቤቲ አብሮ አደግ እውነት ግን ትክክለኛ አብሮ አደግ ነች? አዎ አብሮ አደጌ ናት። እሷ ደግሞ ስልኳን ስደውልላት የለችም፣ የት እንደሄደች አላውቅም። እናም ስጠፋብኝ ጊዜ ስለጨነቀኝ ነው። እና አሁን አንተ እውነት አብሮ አደጓ ነኝ እያልክ ነው? አዎ አብሮ አደጓ ነኝ። ቤቲ የለችም፣ ክፍለ ሀገር ሄዳለች ዘመድ ጥየቃ። ምን? አዎ ዘመድ ጥየቃ ክፍለ ሀገር ሄዳለች፣ የለችም። እንደዛ እንኳን አይመስለኝም። ለማንኛውም እንትን እላለሁኝ፣ በቃ ስትመጣ ፈልጎሽ ነበር በላት። እሺ ችግር የለውም እነግራታለሁ። እሺ አመሰግናለሁ ብሎ እንግዲህ እሱ ጥሎት ሄደ። ከዛ በኋላ እናንተማ ጉዳችሁን ቀስ ብዬ ደርስበታለሁ። እኔ ገዛኸኝ አይደለሁም፣ እመኑ። ሁላችሁም ዋጋችሁን ነው የምሰጣችሁ። ወይዘሮ ቤቲ እዚች ወረቀት ላይ የማትፈርሚ ከሆነ እንግዲህ ለራስሽ ፈርደሻል ማለት ነው። ስለዚህ ምንም ልረዳሽ ባለመቻሌ በጣም አዝናለሁ እያለ እንግዲህ እየፎከረ ቀጠለ ማለት ነው። ከዛ በኋላ ቤቲም ደግሞ እኔ አንድ ነገር ልንገር፣ ዛሬ ትሞቻለሽ ብባል እንኳ እዚህ ወረቀት ላይ አልፈርምም። አቶ ገዛኸኝ ትሰማኛለህ? የማወራው እርግጠኛ ነኝ አማርኛ ነው። ስለዚህ እዚች ወረቀት ላይ አንገት ቢቆረጥ አልፈርምም። እንግዲያውስ በህይወትሽ ፈርደሻል ማለት ነው። እንደፈለግክ አስበው። እኔ ግን አልፈርምም። የፈለግከው ነገር ማድረግ ትችላለህ አለችው። ጥሩ፣ የማደርገውንማ እኔ ያሳይሻለሁ። ከዛ በኋላ እንግዲህ ውሃም ምግብም ከለከላት። ዋን እንዳትጠጣ ምግብም እንዳትበላ። ነገር ግን ልጁ አጋቹ አሳዘነችው መሰለኝ። ምግብና ውሃ እጇን ፈቶ ሰጣት። ምግቡን በልታ ስትጨርስ ቤትሻ ለማምለጥ እንግዲህ እግሯን ልትፈታ ስትል ሰውየው መጥቷል። ቶሎ ብለሽ እንደታሰረ ሰው አርፈሽ ቁጭ በይ አላት፣ ጆሮዋ ስር ጠጋ ብሎ። እሷም ቶሎ ብላ ሄዳ ጆሮዋን ምነው እንደታሰረ ሰው መስላ፣ እንዴት ነው አሁንስ? ጥጋብሽ አልበረደልሽም? ምንም የሚበርድ ነገር የለም። ትሰማኛለህ? ይልቁንስ ከዚህ ብታወጣኝ ይሻላል። ለነገሩ አንተ የማትረባ መሞቻ ሰዓት ደርሷል። ምንም ብትል ምን አታመልጥም። እኔም እዚህ ውስጥ አልቀርም። አቶ ገዛኸኝ ትሰማኛለህ? ብትሞት እንኳ እዚች ወረቀት ላይ አልፈረመልህም አለችው። ከዛ በኋላ እንግዲህ እሱም ምግብም የተባለ ውሃም እንዳሰጣት ሲረባት ግዴታ ትፈርማለች። እሷ ግን አልፈርምም አለች። ልጁ እንግዲህ እናት የለህም እህት የለህም? እባክህ ውሃ ጠምቶኛል፣ ውሃ ስጠኝ አለችው። ምግብና ውሃውን ይዞላት መጣና ጠገባ ቁጭ አረገ። ከዛ መሬት ላይ ወርዳ ልትበላው ስትል አነሳባት። እባክህ እሺ ውሃውን እንኳን ልጠጣ እባክህን እያለች ከዛ በኋላ እንትን አለች ማለት ነው። ከዛም ትሁትና ይሄ ናቲ አባቱን እየተከታተለው ነበረ። የት እንደሚገባና ምን እንደሚያደርግ እያንዳንዱ እርምጃውን እየተከታተለው ነበር። ከዛ በኋላ የሚገባበትን ሳይ አቶ ናቲሻ በአጥር ዘሎ ዱብ አለ። ከዛም ደወለና ትሁቴ ጋር ቤት የታገተችበትን አግኝቻለሁ፣ ናቲ ብቻህን በፍጹም እንዳትገባ እዛ ውስጥ እመጣለሁ እኔ። አይ እንዳትመጪ እመጣለሁ ናቲ ስትል እንግዲህ አባዬ ጆሮ ስልኩን ተቀበለውና ምንድነው ናቲ
አንተ ምንም ነገር ለማድረግ እንዳትሞክር፣ እኛ እየመጣን ነው መጣን አለው አባዬ። ከዛ በኋላ እንግዲህ አባዬና ትሁት ሲሄዱ እሱ ቀድሞ ባጥር ዘሎ ገባ። ግን አሁን እሱ ህይወቱ አደጋ ላይ ነው። አጋቹ ይይዘዋል። ከዛ በኋላ እንግዲህ የሚፈጠረውን ነገር ማሰብ አይከብድም። እንግዲህ እሱ ፈጣሪ የሆነው እንጂ ያው ከባድ ችግር ይገጥመዋል ብዬ ተስፋ አደርጋለሁ። ይሄ መድብል ምክንያቱም ሁሉንም ነገር ራሴ ጋፍጠዋለሁ ብሎ እምቢ ብሎ እዚህ ውስጥ ገባ ማለት ነው። እና ናቲሻ እንግዲህ ችግር ውስጥ ነው ማለት ነው። አለሜም ደግሞ እንግዲህ ናቲ አኩርፏታል። ልጄ አኩርፎኛል፣ በስነ ስርዓት አላናገረኝም። ምክንያቱም እሱ አጎቱ ላይ ጣቱን ቀስሯል። እኔ ደግሞ የእናቴን ልጅ የፈለገ ነገር ቢሆን አሳልፌ አልሰጥም። እውነታው ይሄ ነው። በዚህ ምክንያት ናትዬ ተቀይሞኛል እና ምን እንደማደርግ እንኳ አላውቅም። አለሜ አንቺ ተረጋጊ። ናቲ ቢናደድም ልጅሽ ነው። ግን አንቺም ደግሞ ወንድምሽን አሳልፈሽ መስጠቱ በጣም ከብዶሻል። ግን ደግሞ ሁሉም ነገር ይስተካከላል፣ አታስቢ አለሜ አላት። ከዛ በኋላ እንዴት አላስብ? እሱ እኮ ለተናጋሪው ቀላል ነው፣ ለኔ ነው እንጂ ከባዱ። እና ምን እንደማደርግ ራሱ ግራ ገብቶኛል። ምንድን ነው አለሜ የጨነቀሽ? ወንድሜ፣ ስለ ወንድሜ። በዚህ ጋር አቶ ገዛኸኝ እየደወለ ያስፈራራኛል እና ምን እንደማደርግ ራሱ አላውቅም። ተይ አለሜ ተረጋጊ፣ ሁሉም ነገር ይስተካከላል። አይተውት አባት ምን ነው የሚስተካከለው? እስኪ ንገረኝ። ከዛ በኋላ እንግዲህ አባዬና ትሁት እየተከታተሉ ሲሄዱ ያሰቡት ነገር አልሆነላቸውም። ናቲ የት እንደገባ እንኳ አላዩትም። ምክንያቱም ገቡ እንጂ አድራሻውን አልነገራቸውም፣ የቱ ጋ እንኳ እንደታገተች። እሱ ግን ዝም ብሎ ብቻውን መጋፈጥ ስለሚፈልግ ብቻውን ገባ በአጥር ላይ ዘሎ። አባዬና ትሁት እንግዲህ ወይ ጉድ፣ ይሄ ልጅ የሰው ነገር አለመስማቱ። አሁን ደግሞ የት ገባ አይደለው? ምን ውስጥ ገባ? እሺ ወይ ፈጣሪ እያለ እንግዲህ አባዬ በጣም ተናደደ በናቲ ማለት ነው። ከዛ በኋላ አባዬ ወይ ይሄ ልጅ አሁን ምንም ብናደርገው ነው የሚሻለው? ትሁቴ ቆይ መቼ ነው እሱ የሰው ነገር የሚሰማው? እንዴትስ ተደርጎ ነው እሱ የሰው ነገር መስማት የሚችለው? እያለ ከዛ በኋላ እንትን አላት ማለት ነው። ትሁትም ደግሞ አባዬ አንተ ተረጋጋ፣ በፍጹም እንደዚህ አይነት ነገር ውስጥ እንድትገባ አልፈቅድልህም አባዬ፣ የቀረው ድርግም ብሎ ይቅር እንጂ አንተ እዚህ ውስጥ እንድትገባ አልፈልግም አለችው። ከዛም ትሁቴ ምን እያልሽ ነው? እና እናንተ እሳት ውስጥ ስትገቡ ዝም ብዬ ላያችሁ ነው እንዴ? ያ የተረገመ ሰውዬ ቤቴን ይዟታል እንዴ? እሱ ደግሞ አርፈሽ ስራሽን ስሪ፣ ስለ እሷ ምንም ያገባሽ ነገር አለ? ምንም አይመለከትሽም ብሎ ጮኸብኝ። ትሁት አንቺ ሁሌም ለሰው እያልሽ ራስሽን መስዋዕት እያደረግሽ ነው። ልጄ እባክሽ ከማይሆን ነገር ራስሽን ጠብቂ። ይሄ ሰውዬ እንደምታስቢው ቀላል ሰው አይደለም። ስለዚህ እባክሽን አላት። አባዬ አታስብ፣ ምንም አያመጣም። እስኪ ምን እንደሚያመጣ አይዋለሁ። ታይ ነገሮች ከሆኑ በኋላ ነው ችግር የሚፈጠረው። ስለዚህ ተረጋጊ አላት አባዬ። ከዛ በኋላ ትሁት ምንም አልረጋጋም አባዬ፣ እስቲ ምን እንደሚፈጠረው ያለው ዛሬ እያለች ጭራሽ እንግዲህ እልህ እንትን አለች ማለት ነው። ከዛ በኋላ አንድ ሁለት እየተባባሉ አባዬና ትሁት እንግዲህ ወደ ቤት ተመልሰው መጡ። አለሜም ደግሞ እንግዲህ አሳልፌ ወንድሜን መቼም አልሰጥም ለማንም፣ የፈለገ ነገር ቢመጣ ወንድሜን ለማንም አልሰጥም ብላ እርፍ አለች። አባዬም ደግሞ እውነትሽን ነው፣ እኔ ባንቺ አልፈርድም። አንቺ እኮ ብዙ ስቃይ የደረሰብሽ ሰው ነሽ። ስለዚህ እኔ ባንቺ በፍጹም አልፈርድም የኔ ልጅ እና አታስቢ፣ አትፍሪሺ አላት አባዬ። ስለተረዳኸኝ በጣም አመሰግናለሁ፣ እውነቴን ነው አመሰግናለሁ አለችው። ከዛ በኋላ እሺ የኔ ልጅ አንቺ ብቻ ተረጋጊ አላት አለሜን። አለሜ እንግዲህ የልጇ ነገር በጣም አስጨንቋታል። ምክንያቱም ያስጨነቃት ነገር ደግሞ አለሜ ልጇ በማክሮፉ ነው።
ልጁ አኩርፏታል በጣም ማለት ነው። በጣም ነው ያኮረፋት። ስለዚህ ምን ማድረግ ነው ያለባቸው? አባዬና ትሁት እንግዲህ ተያይዘው ናቲ ወዳለበት ስፍራ ሄዱ ማለት ነው። ከዛ ከደረሱ በኋላ ናቲ ምን እንዳለ ምንም አይነት ምልክት ሊሰጣቸውም አልቻለም። አምላኬ አሁን ምንድነው ማረገው? ቆይ ይሄ ልጅ ምን ውስጥ ነው የገባው? የት ሄደ ነው የሚባለው ታዲያ? አሁን እንዴትስ ነው የምፈልገው? እያለ አባዬ ስልክ ቢደውል ስልኩ የሚነሳ አይደለም። አይ አባዬ እንደፈራሁት እሱንም ሳይዘው አይቀርም ሰውዬ። እሺ ምንድነው ማረገው? አሁን ምንድነው መሆነው? እያለች አንቺ ደግሞ ተረጋጊ እስቲ ትሁት፣ ያንቺ እንደዚህ መሆን ይባስ ጭንቀት ውስጥ ይከተኛል እኔ እና ተረጋጊ። ከዛ በኋላ እንግዲህ ትሁት እንዴት መረጋጋት የሚባል ነገር አልፈጠረባትም። ይህ ሰውዬ እኔ ራሴ ጨፍልቄ እገለዋለሁ፣ አልለቀውም፣ እንደዚህ አልተወውም፣ እውነቴን ነው፣ ዋጋውን ነው የምሰጠው እያለች እንግዲህ ትሁት፣ ሴትዮ ትረጋጊያለሽ ወይስ አትረጋጊም? ነግሬሻለሁ፣ ብቻ ከባድ ችግር ነው የሚፈጠረው አልኩሽ ከሰማሽኝ። ከዛ በኋላ እንግዲህ አንድ ሁለት እየተባባለ ነገሩ ቀጠለ ማለት ነው። ትሁት እንግዲህ ሰው የሚላትን ነገር አትሰማ። ትሁት ጀግና ነኝ ስትባል ጭራሽ እሷ እንትን እያለች ነው እንግዲህ ችግር እየፈጠረች ነው ያለችው። ብቻ በጣም አስቸጋሪ ሁኔታ ውስጥ ነው ያለችው። ቤቲም እየተሰቃየች ነው። እውነት ለመናገር ገዛኸኝ እጁን ማግኘት አለበት። እንደዚሁ በቀላሉ ዝም ማለት እና መታለፍ የለበትም ባይነኝ እኔ። ዋጋውን መሰጠት አለበት አቶ ገዛኸኝ ማለት ነው እውነት ለመናገር እና እንግዲህ ይሄው ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ትሁትና ናቲ ቤቲ ወደ ታሰረችበት ስፍራ ሲንከራተቱ ውለው በስተመጨረሻ እንግዲህ አባቱን ተከታትሎ አባቱ የገባበት ቤት